ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ደግሞ ወደ ሌላው ጉዳይ እንሄድ። አንድ ሁለት ጉዳዮችን አቻችለን ብናወራ በጣም ደስ ይለኛል። አንደኛው ማንቸስተር ዩናይትድን የተመለከተ ነው። ማንቸስተር ዩናይትድ ቤት መስማማት እየጠፋ ነው። ሳምሪ በተለይ ከሩበን አሞሪም ኮቢ ሜይኖ ላይ ጨከንክበት የሚል ስሜት ያላቸው የቀድሞ የማንቸስተር ዩናይትድ ተጫዋቾች፣ ደጋፊዎች፣ የማንቸስተር ዩናይትድ ተጫዋቾች ስንል ደግሞ እንደ ፖል ስኮልስ ያሉት አሞሪምን በግልጽ ተሳድበዋል። የሚያደርገውን ነገር እንዳልወደዱትና እንደማይረባ ተናግረዋል። በእንግሊዘኛም ቢሆን በሬዲዮ የማይባል ነገር ጽፈዋል በሶሻል ሚዲያቸው ላይ። አሁንስ በዛ ብሏል ፖል ስኮልስ። ለምሳሌ እኔ እስካሁን ድረስ ማንቸስተር ዩናይትድ ቤት ያደጉ ተጫዋቾች ክለቡን ለቀው ሲወጡ የመከፋት ስሜት ከሚሰማቸው የማንቸስተር ዩናይትድ ሰዎች መካከል አንዱ ነኝ። ግን አሁን ይበቃላል። ከዚህ በላይ በልጁ ሕይወት በልጁ ኬሪየር እንዲቀለድ አልፈልግም። ተነስና ሂድ ይለዋል ኮቢ ሜይኖን። ኮቢ ሜይኖን በተመለከተ አሞሪም የመርጨክነዋል ወይ? የመጀመሪያው መነሳት ያለበት ነጥብ እሱ ነው። ኮቢ ሜይኖ በማንቸስተር ዩናይትድ ደጋፊዎች፣ በማንቸስተር ዩናይትድ ቤት እናም እግር ኳስን በምንከታተል ገለልተኞች እንዴት ይታያል ነው። የእውነት ለመናገር ማንቸስተር ዩናይትድ ቤት ውስጥ በጣም ብሩህ ተስፋ አላቸው ከምንላቸው ተጫዋቾች መካከል አንደኛው ኮቢ ሜይኖ ነው። ነገር ግን ይሄ ተጫዋች በአሰልጣኝ ኤሪክ ቴን ሃግ ጊዜ የሚያገኛቸውን እድሎች እኔ ብዙ አበላሽቷል ብዬ አላምንም። የሚያገኛቸውን የመጫወት እድሎች በሚገባ ተጠቅሟል። ምናልባትም አሰልጣኝ ኤሪክ ቴን ሃግ በማንቸስተር ዩናይትድ ቤት ውላቸው እንዲታደስ ምክንያት ናቸው ከሚባሉ የዩናይትድ ተጫዋቾች መካከል አንደኛው ኮቢ ሜይኖ ነው። ይህንን በትክክል መናገር የምንችል ይመስለኛል። ምክንያቱም በዛ የኤፍኤ ካፕ ጨዋታ ማንቸስተር ዩናይትድ ማንቸስተር ሲቲን አሸንፎ በዌምብሌ ስቴዲየም ዋንጫውን ሲያሸንፍ የኮቢ ሜይኖ ብቃት፣ ጎሎች በጣም ወሳኝ ነበሩ። ከዛ በኋላ አሞሪም የማን ዩናይትድ አሰልጣኝ ሆኖ ሲቀጠር ኮቢ ሜይኖ ምናልባት ከቀሪ የማንቸስተር ዩናይትድ የሆኑ የኛ የሚሏቸው ደጋፊዎቻቸውም ጭምር ተጫዋቾች መካከል አንደኛው ኮቢ ሜይኖ ነው። እናም ይሄ ኮቢ ሜይኖ የማንቸስተር ዩናይትድ አሰልጣኝ አሞሪም ደጋፊዎቹ ይሆናል ብለው ተስፋ እንዳደረጉት ተጫዋቾቹ የቀድሞቹ ይገባዋል ብለው እንደጠበቁት አላደረገውም። ሁለት ነገሮች ናቸው የሚታዩ። አንዳንዴ እንደዚህ ያለ የመሰለፍ ዕድልን አለማግኘት ከአሰልጣኝ ውሳኔ ጋር ይያያዝና we have to respect that፣ ያንን ለማክበር እንገደዳለን። ግን አሞሪም ላይ በዚህ ጉዳይ ከሚፈርዱ ሰዎች ተርታ ደግሞ የሚያሰልፈኝ ደግሞ ሀቅ አለ። አሞሪም በውሳኔው ኮቢ ሜይኖን አለማሰለፉን አክብሮ የመቀበል ችግር የለብኝም። ነገር ግን በየመግለጫው ስለሱ የሚናገረው ነገር ግን ለልጁ ያለውን ስሜት ያሳብቅበታል። ከፖል ስኮልስ በላይ ለኮቢ ሜይኖ መቆርቆር ያለበት አሞሪም ነው። ከሌላ የማንቸስተር ዩናይትድ የድሮ ተጫዋች ይልቅ የኮቢ ሜይኖ ጉዳይ ሊያሳስበው የሚገባ አሁንም አሞሪምን ነው ከደጋፊውም በላይ። ምክንያቱም በኮቢ ሜይኖ መነቃቃት፣ በኮቢ ሜይኖ ዝግጁ መሆን፣ በኮቢ ሜይኖ አሪፍነት ውስጥ ቀጥተኛ ተጠቃሚነት የሚኖረው ራሱ አሞሪም ስለሆነ፣ ነገር ግን ብዙ ጊዜ ይሄንን ወጣት ደግሞ የሚያምር ደግሞ ጸባይኛ ደግሞ ጎበዝ ልጅ በተመለከተ ከቻለ ብሩኖ ፈርናንዴዝ ጋር ተፎካክሮ ይሰለፍ
አሰልጣኝ እንደዚህ ባይል ጥሩ ነው ቢል ችግር እኮ የለውም፣ ግን አልተለመደም። ለዚህኛው ከቻለ ምናምን ብለሽ ለምትጠሪው ሰው ስሜት ሞራል መጨነቅ አለብሽ። ያንቺ ኃላፊነት ነው እሱ። እንደዛ ይላል። አሁን ከበቀደሙ የዌስትሃም ዩናይትድ ጨዋታ ከትላንት ወዲያ ከነበረው የዌስትሃም ጨዋታ ጋራ ተያይዞ አሞሪም አንድ ነገር ተናገረ። የተናገረው ነገር አሁንም ስለዚህ ልጅ ያለው አመለካከት ለሌሎቹ ተጫዋቾች እንደሚሰጠው አይነት ከለላ የመስጠት ሆኖ እኔም አላገኘሁትም፣ ፖሊስ ኮልስም አላገኘውም፣ ሌሎች የእግር ኳስ ሰዎችም አላገኘነውም ነው የሚሉት። ምን አለ ነው የመጀመሪያው ነገር። ምን አለ? በጣም ታወራላችሁ ግን ስለ እሱ አለ። ያው እንግሊዛዊ ስለሆነ ሊሆን ይችላል እነሱ የሚያወሩት፣ ግን በጣም ይቶካ ሎት ኦፍ አባውት ኮቢ ያለ በጣም ነው የምታወሩት። ኮቢ ሜኖ ነው የምትሉት እንዴ? ከኮቢ ሜኖ ሌሎች ተጫዋቾችም እኮ አሉኝ። ልክ እንደ ኮቢ ሜኖ ዓለም ዋንጫ ላይ መጫወት የሚፈልጉ ሌሎች ተጫዋቾችም እኮ አሉኝ። አንፌር ነው ኮቢ ሜኖ የምትሉት ነገር አንፌር ነው። ኮቢ ሜኖን የምጠቀመው ለኮቢ ሜኖ የመጫወትን እድል የምሰጠው ሌሎቹ ተጫዋቾች እድል የሚገባቸውን ያህል ሌሎቹ ተጫዋቾች ለቡድናችን ማሸነፍ የሚያበረክቱትን ነገር እንዲያበረክቱ የማስበውን ያህል ብቻ ነው አለ። አንድ ሰው ላይ ትኩረት እንዳደርግ አትጠብቋል። እኔ መርዳት የምፈልገው፣ እኔ ማገዝ የምፈልገው፣ እኔ የምሰራው ለሁሉም የማንቸስተር ዩናይትድ ተጫዋቾች ነው። የዓለም ዋንጫ ለሁሉም ተጫዋቾች ስፔሻል ነገር ነው፣ ልዩ ነገር ነው። ማንም ቢሆን ሚስ ማድረግ አይፈልግም። የኔ ስራ ኮቢ ሜኖን መንከባከብ አይደለም። የኔ ስራ ቡድኑ እንዲያሸንፍ መርዳት፣ ቡድኑ እንዲያሸንፍ ማገዝ ነው። ትኩረቴ ሙሉ በሙሉ ቡድኑ ላይ ነው። ስለዚህ ኮቢ ሜኖ ለሌሎች ልክ እንደ ሌሎቹ የማንቸስተር ዩናይትድ ተጫዋቾች ነው እንደማይሰለፉት የማንቸስተር ዩናይትድ ተጫዋች ነው። በቃ እነሱ ባሉበት ሲቹዌሽን ውስጥ እንዳለ ነው የሚሰማኝ። ስለዚህ የሆነ አንድ ከሆነ ጨዋታ ጋር በተያዘ ኮቢ ሜኖን ማሰለፍ እንዳለብኝ ሲሰማኝ አረገዋለሁ፣ ካልተሰማኝ አላረገውም። ያን እልህ የሚመስል ነገር አለው። አዎ በጣም እንጂ እልህ ብቻ ሳይሆን ስለ ራሱ ተጫዋች የሚናገር። አሁን አንቺ ኮቢ ሜኖ ቦታ ላይ ብትሆኚ አሰልጣኝሽ እንደዚህ አይነት ስሜት ስለ አንቺ ሲያንጸባርቅ ከሱ ጋር መቀጠል ትፈልጊያለሽ? አይ በፍጹም። እኔ ኮቢ ማይኖ አሁን የሚሰማኝ ስሜት ለኮቢ ማይኖ ብሎ የመሰለ ፍላጎት ኖሮት ያንን ለማስከበር ጥረት አድርጎ እየተው ነው የሚመስለኝ። እንደዛ ነው የምረዳው። ለምን እንደዚህ ያልሽ ካልከኝ ተቀይሮ የሚገባባቸውን አጋጣሚዎች እስቲ እናስተውላቸው። እሱ ሊቀየር ሲል በምን አይነት ፍላጎት ነው ወደ ሜዳ የሚገባው? በቃ ስለተዋለ ብቻ እኔ የሚታይ ፕሮፌሽናሊ ያንን ለመቀበል ስላለበት ተቀያሪ ወንበር ላይም ቁጭ ብሎ ይው ከዛ ተቀይሮም ሊገባ ይው በቃ ፊቱ ላይ በደንብ ሁሉም ነገር በግልጽ ነው የሚያስታውቀው። ደስታ ማጣቱ ደስተኛ አይደለም። ሜዳም ላይ ገብቶ የቻለውን ያደርጋል። ያን ያክል አይጨነቅም። ይሄ የሆነ ነገር ላሳይ የሆነ ነገር እስቲ ቦታ ተስፋ ቆርጧል። እንደዛ አይነት ነገር ነው የሚሰማኝ። ግን አሁን እንደዛ አይነት ስሜት ላይ ሆነሽ ደግሞ አሰልጣኙ ወጥቶ እንደዚህ አይነት ነገር ይሄ የማንቸስተር ዩናይትድ ዌብሳይት ላይ ነው የተጻፈው፣ እሱ ተናግሮት ማለት ነው ቢናገር የበለጠ አይከፋሽ? አዎ እኔ ልክ አይደለም አለመፈለግሽ አይገባሽ? አሁን አንድ ነገር እንነጋገር ከተባለ ማለት ነው እውነት ለመናገር ኮቢ ሜኖ አሁን ያለው የደስታ መጓደል ምናምን ነገር ይታያል። ሳምሪ ግን አሁን ይኸውልሽ ሂሬናው እንትናን እያስገባሽ ዶርጉን እያስገባሽ ደግሞ ለምን ሰዎችስ በብዛት ኮቢ ማይኖ ይላሉ? ይሄም እኮ መልስ የሚፈልግ ነገር ነው። አሁን ምንድነው ምክንያታቸው እኮ ኮቢ ማይኖ የሚባለው ነገር ሁላችንም ካስታወስን ባለፈው የውድድር አመት ሊጠናቀቅ አካባቢ በጣም አሪፍ ነበር ኮቢ ማይኖ እና በዚህኛው የውድድር አመት በቃ ኮቢ ማይኖ አንድ ቋሚ ተጫዋች እንደሆነ እንደውም ሩበን አሞሪም ከሚወቀስበት ነገር መካከል ይሄ ካዚሚሮን በተደጋጋሚ ይጠቀም ነበር እና የወደፊቱ የማንቸስተር ዩናይትድ ተስፋ ኮቢ ማይኖ ነው።
ስለዚህ እሱን የበለጠ ጌም ታይም እየሰጠ ለሚቀጥለው የውድድር ዓመት መዘጋጃ ለምን አያደርገውም? ይሄኛው የውድድር ዓመት ኦልሬዲ እያለቀ ነው፣ ብዙ ነገር በማንቸስተር ዩናይትድ ቤት ተበላሽቷል ተብሎ ነበር እና ያኔ ወደ ሜዳ በገባበት አጋጣሚ በሙሉ ኮቢ ማይኖ ጥሩ ነበር። እንደውም የማንቸስተር ዩናይትድ ምልክት እኮ እየተባሉ ካስታወስን በጣም ጋርናቾ፣ ኮቢ ማይኖ እንዲሁም ደግሞ ራስመስ ሆይሉንድ በጋራ ያላቸውን ፎቶ እኮ እናስታውሳለን። እነዚህ ማንቸስተር ዩናይትድ ቤት የበለጠ በቃ ረጅም ጊዜ የሚያገለግሉና ውጤታማ ተጫዋቾች ናቸው። ቡድኑ እነሱ ላይ ይገነባል ነበር የሚባለው። አንደኛ ይሄ ነው። ሁለተኛ ግን የሆኑ የተፈጠሩት ነገሮች ተፈጠሩ። ስፔሻሊ ይሄ የቦምብ ስኳድ በሚባሉበት ጊዜ በዛ ወቅት ላይ የኮቢ ማይኖ አስተዋጽኦ ምን ነበር? ምንም እኮ አላለም። እኔ ከኮቢ ማይኖ የወጣ የተሰጠ አስተያየት አላስታውስም። በነገራችን ላይ ራሽፎርድ እንደሚያደርገው ምንም የጨዋነት ችግር ነው አይቼበትም ነገር ምንም ነገር የለም። ታግሶ በማንቸስተር ዩናይትድ ቤት ለመቆየት የራሱን ጥረት አድርጓል። ስለዚህ ሰዎች በአብዛኛው የሚጠይቁት አንደኛ ኮቢ ማይኖ ያለው ችሎታ ስለሚታወቅ ነው። ሁለተኛ በዛ ቦታ ላይ ማንቸስተር ዩናይትድ እየተቸገረ እኮ ነው። በኮቢ ማይኖ ቦታ ላይ እየተቸገረ ኮቢ ማይኖን ቁጭ የምታደርገው ለምንድን ነው? በየጨዋታዎቹ ላይ ጥሩ ነገር ሊያሳይ ይችላል፣ ግን የበለጠ ራሱን እንዲገነባ ታደርጋለህ። የበለጠ ከሱ ጥቅም የምታገኝበትን መንገድ ትፈልጋለህ እንጂ እልህ ተያይዞ ኮቢ ማይኖን ዝም ብሎ በተቀያሪ ወንበር ላይ ማስቀመጥ የሚጎዳው ማንቸስተር ዩናይትድን ነው፣ የሚጎዳው ኮቢ ማይኖን ነው። ስለዚህ ሰዎች በአብዛኛው የሚጠይቁት ከማንቸስተር ዩናይትድ ጥቅም ጋራም በተያያዘ ነው ብዬ ነው እኔ የምረዳው። ይሄ አንድ መታየት ያለበት ነገር ነው። ግን ምንድን ነው መሰለሽ አሁን አለማሰለፍ ቅድም እንዳልኩሽ ውሳኔ ሊሆን ይችላል። ነገር ግን በዚህ መጠን ለልጁ ስሜት ሳትጠነቀቂ፣ ለምሳሌ እኔ ማንም ተሰለፈ ምንም አያገባኝም፣ እኔ ውጤቱን ነው የምፈልገው፣ ስለሚሰለፉ ተጫዋቾች ግድ የለኝም ምናምን ይልሻል። ግን እኔ አሁን ኡጋርቴን እያሰለፍሽ ኮቢ ማይኖን እድል መከልከል ያውም ስሜት በሚጎዳ መንገድ ልክ አይደለም። ዞሮ ዞሮ ሪያክት አደረገ ማነው ፖል ስኮልስ፣ ወዲያው ግን አጠፋው። አጠፋው። የስድብ ነገር አላት፣ የሆነች ነገር አለው፣ በጣም ስሜታዊ መሆን፣ ቁጣ ምናምን አለው። ግን እንደውም ሚዲያዎቹ ሲጽፉት ግን ስክሪን ሻት ለመውሰድ ግን ጊዜ ነበረናል። እንዲህ አይነት ነገር ወዲያው ነው ለቀም የሚደረግ። ስክሪን ሻት ለማንሳት ግን ያን እድል የከለከለ ማጥፋት አይደለም ያጠፋው አለ። እና ቅድም እንደነገርኩሽ ኮቢ ማይኖን በተመለከተ እንደዛ አይነት ነገር መናገሩ፣ አሁንም በዚህ በዌስትሃም ጨዋታ ላይ ሙሉ በሙሉ እድል መከልከሉ፣ ይሄ ልጅ በቃ አሁን ማንቸስተር ዩናይትድ ቤት እንዲቆይ ብፈልግም የቱን ያህል ብፈልግም ግን ኢነፍ ኢዝ ኢነፍ። አሁን በዲሲፕሊን ምናምን ቢሆን ትረዳዋል አይደል? ልክ ራሽፎርድ ላይ ጋርናቾ ላይ ሲደረግ እንደነበረው በቃ የዲሲፕሊን ችግር ነው። ሩበን አሞሪም ውሳኔያቸው መከበር አለበት፣ ኮቢ ማይኖ ማስተካከል ያለበት ነገር አለ ምናምን ትላለ። ግን ይሄንን ያክል ከተጫዋች ጋራ እልህ ውስጥ መውደቅ ግን ልክ ነው ወይ? እኔ እሱን ነው የምቃወመው። እኔ ለእኔ ይሄ በፍጹም ተቀባይነት ያለው ነገር አይደለም። ትክክልም ነው ብሎ ለመውሰድ የሚያስቸግር እንደሆነ ነው የሚሰማኝ እኔ። አለበለዛ ቲሙን ነው የሚረብሽብሽ። ለራሱም መላቀጡ የጠፋ ነው፣ ግን የበለጠ ቲሙን ይረብሸዋል የሚል አይነት ስሜት የሚል አይነት አረዳድ ነው ያለኝ። አለሽ የምትጨምሪው? እኔ የሚናገራቸው ነገሮች ላይ ሩበን አሞሪም ብዙ ጊዜ እንደዚህ የሚያስከፉ ተጫዋቾችን የበለጠ ድብርት ውስጥ የሚከቱ የማንቸስተር ዩናይትድ ደጋፊዎችን ለምን የሚል ጥያቄ ውስጥ የሚከቱ ባይሆኑ ደስ ይለኛል። ተጫዋቾችን ፕሮቴክት የማድረግ አንድም ኃላፊነት እኮ አሰልጣኙ አለበት። ይሄ አላሰልፈውም የሚል ወጥ የሆነ አቋም ሊኖረው ይችላል። ግን ያንን የሚገልጽበት መንገድ ላይ ደግሞ ለሚናገረው ነገር የበለጠ ኃላፊነት የተሰማው አሰልጣኝ ቢሆን ጥሩ ነው። ለምሳሌ ከብሩኖ ፈርናንዴዝ ጋራ ተፎካክሮ ቦታውን ያስከበረ የሚለው አስተያየት የማይዋጥላቸው ብዙ ሰዎች ይኖራሉ። ምክንያቱም ብሩኖ ፈርናንዴዝ በቃ የማይተካ የምትለው አይነት ተጫዋች ነው። ስለዚህ በቃ ኮቢ ማይኖን አላሰልፈውም ወደሚለው አገላለጽ ነው የሚሄደው። እንደዛ ወደዛ ነው። ዞሮ በፊት ትንሽ ዲፕሎማቲካል በሆነ መንገድ ነበር እንትን የሚለው። አሁን ግን ሞሮፍ በቃ አላሰለፈውም ነው። አሁን ሞራ እንትን ሆነ፣ ሩድ ሆነ፣ ይቆያል ብላ አትጠብቅም። ሩድ ሆነ፣ አሁን የበለጠ ሩድ ሆነ የሚለው ነገር ነው። ሌላ አንድ የመጨረሻ ዜና የቀድሞ የአርሰናል ተጫዋች አሌክሳንደር ሶንግ የተናገረው ነገር አለ። በአሁኑ የአርሰናል ስብስብ ውስጥ ብኖር ከዴክላን ራይስም ከዙቢሜንዲም በፊት
እኔ ነበርኩ ጎብዤ የምሰለፈው በልጣቸዋለሁ ይላል። ምን አመጣው አሁን ይሄንን ምን አመጣው አለ እግዚአብሔርን አለ እኮ አለ እሱ ግን ምን ለምን አለ ምን አመጣው ይለና ሲጠቅስ በነገራችን ላይ ሪያል ማድሪድ ቤት ውስጥ ብትወስዱኝ እኔ ነኝ የምሰለፈው በኔ ማይ ፕራይም ነው የሚለው እሱ በኔ የጉብዝና ጊዜ እኔ ሪያል ማድሪድ ያሁኑ ሪያል ማድሪድ ውስጥም ያሁኑ ባርሴሎና ውስጥም ያሁኑ ባየር ሚዩኒክ ውስጥም ኢቭን ያሁኑ አርሰናል ውስጥም እገባለሁ አለ ከዴክላን ራይስ እና ከዙቢሜንዲ የበለጠ በጉብዝና በልጬ እኔ ነበርኩ የምሰለፈው ይሄን ያህል በራሴ ተማመናለሁ ይላል። አንድ ነገር ያደንቃል፣ አንድ ነገር ይመሰክራል። አሁን አውሮፓ ውስጥ አሉ በሚባሉ ትልልቅ ሊጎች ውስጥ የሚጫወቱ ክለቦች አሉ አይደለ? ከሁሉም የአርሰናል የመሃል ክፍል በጣም ጠንካራ ነው ይላል የዴክላን ራይስ እና የዙቢሜንዲ። ነገር ግን ደግሞ እዛም ቢሆን ብልጫውን ወስድ ነበረ ይላል። እንግዲህ ከነ አቡዳቢ ጋራ ዲያቢ የሚባል ተጫዋች ነበር አርሰናል ቤት እሱ ጋራ ሴስ ፋብሪያስ ጋራ ምናምን ተጫዋታ ጎበዝ ተጫዋች ነው እውነት ለመናገር አሌክሳንደር ሶን ግን በኋላ 1 ሚሊዮን ነበር የገዛው አርሰናል እንጂ 1 ሚሊዮን ነው እሷን ብቻ ነበር የከፈለው። ከዛ ወደ ባርሴሎና ሄደ በ15 ሚሊዮን እዛ የመጀመሪያው ውድድር ዓመት ላይ ላሊጋውን አሸነፈ። ከዛ በኋላ ግን የቀዘቀዘ አሁን ሪታየር እኮ አድርጓል። ግን አሁን ላይ ወደ ኋላ ሄጄ ሳስበው በፕራይም ታይሜ ላይ ዴክላን ራይስንም ዙቢሜንዲንም የሚበልጥ አቅም ነበረኝ ይላል። አይሆንም ብሎ ነው እንትኑ አይመጣም ብሎ በቃ አይሆንማ አሁን አልፏል ሪታየር አድርጓል ማንም አይፈትነው። ግን ያው በጊዜው እንዳልከው በጣም ገናና ከነበሩ ተጫዋቾች መካከል አንደኛው እንደነበረ እናስታውሳለን። ለማንኛውም የዛሬ ጨዋታዎች በጣም ብትመለከቷቸው ምትዝናኑባቸው ብዙ ነገርም ደግሞ በፕሪሚየር ሊጉ ላይ እንድንመለከት የሚያደርጉ የበለጠ እየጓጓን እንድንቀጥል የሚያደርግ ወይንም ደግሞ የተለየ ውጤት እየተመዘገበ በቃ አልቋል የሚለውን የትላንትናውን የሮይኪንን ሀሳብ የበለጠ እንድናስብ ሊያደርግ ይችል ይሆናል። ምክንያቱም የሰንደርላንድና የማንቸስተር ሲቲ ጨዋታ በጣም የሚጠበቅ ጨዋታ ነው። ማንቸስተር ሲቲ አርሰናልን ነጥብ አስጥሏል። ሰንደርላንድ ሊቨርፑልን አርሰናልን ነጥብ አስጥሏል። ስለዚህ ተረኛው ሲቲ ነው ወይ ነው እየጠየቅሻለሽ? አዎ ምክንያት በእርግጥ አብዛኛውን የማሸነፍ ግምት የተሰጠው ለማንቸስተር ሲቲ ነው። ግን ደግሞ ሰንደርላንድን በተመለከተ ያለን አረዳድና ያየናቸው ነገሮች ጨዋታን በቀላሉ የሚሸነፍ እንዳልሆነ ነው እና ብዙ ነገሮች ልንመለከት እንችላለን። ጨዋታዎቹን እንዲከታተሉ ነው የምንጋብዘው። በእኛ የማስታወስ ስራ ብቻ እንስራ። አስቶን ቪላ ከአርሰናል 9:30 ሳምሪ ምንም አርሰናል ያሸንፋል ያልንበት ነው። ማንቸስተር ሲቲ ከሰንደርላንድ አቻ ማንቸስተር ሲቲ ያሸንፋል። በርንመዝ ከቼልሲ በርንመዝ እሺ ምን የለም ባለፈው ሳምንት ያሸነፈሽን ሰው ምናት ወይ ሊድስ ዩናይትድ ከሊቨርፑል ይሄንን አቻ ይጻፍልኝ አለልም ስለተቀረጸ አይ ምንም በቃ እንተማመናለን። ስለዚህ እነዚህ ጨዋታዎች 9:30 12 ሰዓት እና 2:30 ላይ የሚደረጉ ጨዋታዎች ናቸው። በጨዋታዎቹ እንድትዝናኑ በጣም ጥሩ ጊዜንም እንድታሳልፉ እንመኛለን ነው የምንለው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀሪ ቀናችሁ ውብ ሆኖ እንዲቀጥል ተመኝተናል። በያላችሁበት ያማረ ቅዳሜን አሳልፉ። ኢትዮጵያ ለዘለዓለም ትኖር።